ሰላም ጤና ይስጥልን እንደምን አላችሁ? ዛሬ ደግሞ አያት ሪል ስቴት በካዛንቺስ ላይ የሚያስገነባው ሳይት በምን ደረጃ ላይ ያለ በምን ሁኔታ ላይ ነው የሚገኘው አሁን እንዴት ነው ባላችሁን ጥያቄ መሰረት ቦታው ድረስ ተገኝተን አንዳንድ ጥያቄዎችን ልንጠይቅ ነው ማለት ነው። ፊት ለፊቴ ደግሞ አንድ የሽያጭ ባለሙያ ይገኛል። እስኪ ራሱን ያስተዋውቅና አንዳንድ ጥያቄዎችን የምንጠይቅ ነው የሚሆነው። ዋና ጥያቄዎችን የእናንተን ዋና ጥያቄዎች ይዘን የመጣ ነው። እስኪ ራስን አስተዋውቀን ወንድሜ። ሰግላለው እንኳን በደህና መጣችሁ። ረዳ ይባላለው የአያት ሪል ስቴት የሽያጭ አማካሪ ነኝ። በጣም ጥሩ ረዳይ፣ እንኳን ደህና ቆየህን። ያው እንግዲህ አንዳንድ ጥያቄዎችን ልንጠይቅ ነው የመጣ ነውና እስኪ ስለ ሳይቱ ጠቅላላ ሁኔታ ንገረንና አሁን ስላለበት ሁኔታም ሆነ ስለ ሳይቱ ምን ነገሮች አሉበት የሚለውን ስለ ሳይቱ እስኪ ጠቅላላ ያለ መረጃ ስጠን። ስለ ካዛንቺስ የአያት ሳይት ማለት ነው። አመሰግናለሁ። እንግዲህ ሁላችንም እንደምናውቀው አያት ሪል ስቴት ምንም ማስተዋወቅ የሚያስፈልገው ድርጅት አይደለም። ለባለፉት 30 ዓመታት በሺዎች የሚቆጠሩ ቤቶች ገንብቶ ያስረከበ ድርጅት ነው። አሁን ደግሞ አዲስ ሳይት እዚህ ካዛንቺስ ላይ ሽያጭ ጀምረናል ማለት ነው። በጣም አጭር ጊዜ ነው ሽያጭ ከጀመርን። ሳይቱ እንደምታዩት በጣም ሰፊ ሳይት ነው። 260 ሺህ ካሬ ላይ ያረፈ እጅግ በጣም ግዙፍ የሆነ ሳይት ነው። ሎኬሽኑ ደግሞ የቤተ መንግስት 4 ኪሎ ቤተ መንግስት አጠገብ ከግቢ ገብርኤል ቤተክርስቲያን መግቢያ ፊት ለፊት ነው ያለው። ታች በኩል ደግሞ ዮናስ ጨርጨር አካባቢ አጠገብ ያለ ሳይት ነው። ግንባታ ኦልሞስት ጀምሯል። አሰራራችንም ሆኖ መንግስት ከግል የሪል ስቴት አልሚዎች ጋር በተስማማው መሰረት የ70/30 አሰራር ይሆናል ማለት ነው። 70/30 ማለት 70% የአያት ሪል ስቴት ለሚፈልገው አገልግሎት የሚያውለው ይሆናል። መንግስት ደግሞ 30%ን የቤቱን ድርሻ የሚወስድ ይሆናል ማለት ነው። ግንባታው የሚካሄደው ግን በአያት ሪል ስቴት ነው። ይሄኛው ለእናንተ ለቤት ገዢዎች ጠቀሜታው ምንድነው ካልከኝ፣ አንደኛ ቤቶቹ ተሰርተው የሚረከብ ይሆናል። ምክንያቱም ከመንግስት አስገዳጅ የሆነ ውል ስለሚኖር ጥር 15 እዚህ የመሰረት ድንጋይ ከተቀመጠ በኋላ እንግዲህ ሽያጭ ጀምረናል ማለት ነው። ቤቶቹ በፍጥነት እየሸጡ ይገኛሉ። በተለይ ዝቅ ያለ ፍሎር ያላቸው ቤቶች መግዛት ለምትፈልጉ ታች በምናስቀምጥላችሁ ስልክ ቁጥር ደውላችሁ ስለ ሳይቱ አጠቃላይ መረጃ ልጠይቁ እንችላላችሁ ማለት ነው። ሌላው ሳይቱ ለየት ከሚያደርገው ነገር መካከል የ30/30/40 አሰራር ነው የምንሰራው። ይሄ ማለት 30% የውስጥ ለውስጥ መስመሮች ይሆናሉ። ለምሳሌ የብስክሌት መስመር፣ የእግረኛ መስመር ውስጥ ለውስጥ በብዛት 30% የውስጥ ለውስጥ መስመር ይሆናል ማለት ነው። መንገዶች የሚሰሩ ይሆናል። 30% ደግሞ የግሪን ኤሪያ ይሆናል። ሁላችንም እንደምናውቀው ይሄ ካዛንቺስ በቅርቡ በኮሪደር ልማት የለማ ሰፈር ነው። ስለዚህ ሳይቱም ከኮሪደር ልማት ጋር በተያያዘ ውስጥ ለውስጡ በብዛት የግሪን ኤሪያው እንዲሆን ይመከራል ማለት ነው። ስለዚህ 40% ብቻ ነው ብሎኮች የሚያርፉት ማለት ነው። ከአንዱ ብሎክ ወደ ሌላኛው ብሎክ ያለው ጋፕ ሰፋ ያለ ይሆናል። ይሄም የመተፋፈን ነገር አይኖረውም። ሳይቱ ውስጥ ሁሉንም አገልግሎት ማግኘት ትችላላችሁ። ለምሳሌ የኬጂ ትምህርት ቤት ይኖራል። የኤሌመንተሪ እስከ 8ኛ ክፍል ድረስ ትምህርት ቤት እዚህ የሚገነባ ይሆናል። የጤና ተቋማት፣ ትልልቅ ሞሎች፣ ፓብሊክ ፕላዛዎች፣ የብስክሌት ማቆሚያ ቦታዎች ይኖራሉ። ከዚህ በተጨማሪ ደግሞ ኤሌክትሪክ ካር ቻርጅ ስቴሽን ይገነባል። ኤሌክትሪክ የሚሰሩ መኪኖች ሌላ ቦታ መሄድ ሳይጠበቅባቸው እዚሁ ቻርጅ ማድረግ ይችላል። ሌላ ቦታ መሄድ ሳይጠበቅባቸው ሁሉንም አገልግሎት እዚህ ማግኘት የምትችልበት አጋጣሚ ይኖራል ማለት ነው። ስለዚህ ሳይቱ ይሄ ሁሉ አገልግሎት ያለው ነው። በሎኬሽን አንጻር ስናየው ደግሞ ቅድም እንደነገርኳችሁ ከቤተ መንግስት 4 ኪሎ ቤተ መንግስት አጠገብ መሀል ከተማ ነው ያለው። ዙሪያው ደግሞ በሆቴሎች የተከበበ ቦታ ነው። እንደምናውቀው ካዛንቺስ የዓለም አቀፍ ሆቴሎች መገኛ ናት። ለምሳሌ ኢንተርሌክዠሪ ሆቴል አለ፣ ኢሊሌ ሆቴል አለ፣ ሂልተን ሆቴል ደግሞ በቅርብ ይገኛል። የሸራተን ሆቴል በቅርብ ዝን ያለው በከፍተኛ የሆነ የዶላር ዋጋ የሚከራይ ይሆናል። ሳይቱ እንግዲህ ይሄ ሁሉ አገልግሎት የያዘ ነው። እዚህ ሳይት ላይ 10% ከፍላችሁ የቤት ባለቤት መሆን ትችላላችሁ ማለት ነው። በጣም ጥሩ፣ በጣም እናመሰግናለን። በጣም ጥሩ መግለጫዎችን የሰጣኸው አሪፍ ቁም ነገር አስጨብጠናል። ነገር ግን ያው ምናልባት አሁን ከጀርባህ እንደማየው የቁፋሮ ሁኔታ ይታየኛልና ያው ወሳኙ ጥያቄ ብዬ ማስበውና ብዙ ሰዎች ጋር ለብዙ ሰዎች መልስ የሚሆነው ጥያቄ ምንድነው ማስረከቢያ ጊዜያችሁ እንዴት ነው? አሁን ቅድም እንግዲህ ምናልባት መንግስት ጋር ነው የምንሰራው 70/30 ብለን ነበርና ማስረከቢያ ጊዜያችሁ ምን ያክል ነው? ትክክለኛ ማስረከቢያ ዲሊቨሪ ታይማችሁ እስከ ምን ያክል ይቆያል? አሁን ብዙ ሪል ስቴቶች እንግዲህ ቶሎ ስለማያስረክቡ ብዙ እንትኖች ይፈጠራሉና እናንተ ምንድነው በእናንተ በኩል ያለው ስለ ማስረከቢያ ጊዜው እስኪ በደንብ ገለጽ አድርግልን። እሺ እንግዲህ ጥሩ ጥያቄ ነው የጠየቀኝ። ቅድም እንደነገርኩ አግሪመንቱ 70/30 ነው የሚሆነው። ይሄ ማለት ከመንግስት ጋር የተፈራረመ ነው አግሪመንት ነው። ስለዚህ ቤቶቹ ቶሎ እንዲገነቡ በውሉ መሰረት ተቀምጠዋል ማለት ነው። በረጅም ጊዜ የሚፈጅ አይደለም። በከፊል ግንባታ ለሚገዙ ደንበኞቻችን 2 ዓመት ይሆናል። በ2 ዓመት ውስጥ ቤቱን እናስረክባቸውና ገብተው የፊኒሺንግ ስራ እንዲሰሩ እናደርጋለን ማለት ነው። የፊኒሺንግ ስራ እንድንሰራላቸው ከፈለጉ ደግሞ 3 ዓመት የምናስረክባቸው ይሆናል ማለት ነው። ስለዚህ ሳይቱ ማክሲማም 3 ዓመት የሚቆይ ነው። ይሄ የሚሆነው እንደ ደንበኛ ፍላጎት ነው። ስለዚህ ማስረከቢያ ጊዜያችን ከ2 ዓመት እስከ 3 ዓመት ይሆናል ማለት ነው። በጣም ጥሩ፣ በጣም ቆንጆ ነጥብ ነው ያነሳልን። እስኪ እንግዲህ ምናልባት የኛ ያክል ካወራን ስለ ቤቶቹ የካሬ አማራጮች አሁን አንዳንዶች ትናንሽ ካሬዎችን ይፈልጓሉ፣ አንዳንዶች ደግሞ ሰፊ ካሬ ይፈልጓሉና ከምን እስከ ምን ያክል ነው ያላችሁ
ካሬ ምን ያክል ለማህበረሰቡ ተመጣጣኝ የሆነ የካሬ አማራጭ ነው ያለው ስፋቱ ማለት ነውና እስኪ ስለሱም ንገረን። እንዲሁም አያይዘ ዋጋዎቹንም በዛው ጠቁመልን ብታርፍ ደስ ይለናል። አሁን ምናልባት መሀል ከተማም እንደመሆኑ መጠን ዋጋው የተጋነነ ነው ወይ ምን ያክል ዋጋ ሳለው ካሬዎቹ ከስንት ካሬ እስከ ስንት ካሬ ነው ያለው የሚለውን አማራጩን ያው ምናልባት ማህበረሰቡ ለመምረጥ እንዲመቸው የካሬ አማራጩና ዋጋዎቹን ጥቀስልን በዚሁ። ተማጣኝ የሚባል ዋጋ ነው፣ የተጋነነ ዋጋ አይደለም እዚህ ሳይት ላይ እየሸጥን ያለ ነው። ስለዚህ 10% ከፍሎ ቀሪ ክፍያ ደግሞ በግንባታ ሂደት መሰረት ለሁለተኛ ክፍያ ለምሳሌ ግራውንድ አርማታ ሲሞላ ይሆናል፣ ከዛ አምስተኛ ፎቅ ሲደርስ እያለ በግንባታ ሂደት መሰረት እዚህ ሳይት መጥቶ አረጋግጦ ሳይቱ የደረሰበት ደረጃ በውሉ መሰረት እየከፈለ እስከ 3 ዓመት ድረስ የሚረከብ ይሆናል ማለት ነው። ስለዚህ ቅድም የጠየቀኝ ጥያቄ አንደኛ ካሬዎቹም እዚህ ያለ ካሬ ከ45 ካሬ ጀምሮ አለ። ትልቁ 160 ካሬ ባለ 4 መኝታ ነው። ሁለተኛ አከፋፈላችን ከ10% ቅድመ ክፍያ ጀምሮ ነው ያለው። ሶስተኛ ደግሞ ዋጋው በጣም ተማጣኝ የሚባል ዋጋ ነው። ምናልባት ከፍ ያለ አከፋፈል መክፈል ለሚፈልግ ደንበኛ ደግሞ 40% ከከፈለ ለምሳሌ 40% ከከፈለ 8% ቅናሽ አለ። ሙሉውን 100% ለሚከፍል ደግሞ የ20% ቅናሽ ያገኛል ማለት ነው። እሺ በጣም ጥሩ አሪፍ የካሬ አማራጮችም ያው ለከስተመሮች ይኖራል ብዬ አስባለሁ። እንደ አፎርዴብል በሆነ መልኩ ዋጋችሁም ጥሩ ነው ብዬ ነው ማስበው። ምናልባት ደግሞ አንዳንድ ጥያቄዎች ከስተመሮች ጋር የሚደርሱን ጥያቄዎች አሉና በየመሃሉ የሚደረግ የዋጋ ጭማሪ ወይም ፕራይስ ካሌሽን የሚባለው ማለት ነው እሱ ነገር እንዴት ነው? አሁን ገና ሳይቱ እየተቆፈረ ነው ያለው። ተሰርቶ እስኪያልቅ ድረስ ብዙ የዋጋ ቅያሬዎች ይኖራሉ በተለያዩ ማቴሪያሎች፣ በተለያዩ እቃዎች እንዲሁም በዶላር ጭምር ማለት ነውና ድርጅቱ ያኔ እንዴት ነው ዋጋ ጭማሪ ይደረጋል ወይ? አሁን 3.6 የመጀመሪያው ነው ወይስ ጠቅልሎ ነው? ያንንም እንድትነግረኝ ነው የምፈልገውና ስለ ፕራይስ ካሌሽኑም እስኪ ግልጽ በሆነ መንገድ አስረዳል። የአያቶል ስቴት የፕራይስ ካሌክሽን አሰራር የለውም። ውሉ ላይ በግልጽ የተቀመጠ ነው። ይሄ ማለት አንድ ደንበኛ መጥቶ ቤቱ አጠቃላይ ዋጋ ቀድሞ ካወቀ በኋላ እስኪረከብ ድረስ ተመሳሳይ የሆነ ፕራይስ ነው የሚኖረው። በሲሚንት ብረት የኢንፍሌሽን ምክንያት ምንም አይነት ጭማሪ አይኖርም። ስለዚህ ቤቱ ከመጀመሪያ የተስማማበት ዋጋ እስኪረከብ ድረስ ተመሳሳይ ይሆናል ማለት ነው። ሌላ ደግሞ በኢትዮጵያ ብር ነው የምናስከፍለው። አከፋፈላችን በኢትዮጵያ ብር ነው። ስለዚህ በዶላር የሚመጣ ስቴት ላይ ምንም አይነት ጫና አይኖርም ማለት ነው። ስለዚህ በኢትዮጵያ ብር ተስማምተው ያለ ምንም አይነት የፕራይስ ካሌክሽን ቤቱን መግዛት ይችላል ማለት ነው። በጣም ጥሩ፣ በጣም እናመሰግናለን። ያው ጥሩ መግለጫዎችን ጥሩ መረጃዎችን ነው የሰጠህን። ስለዚህ ምናልባት ያው ሊያገኝ የሚፈልግ ሰው እስከ ሳይት መጥቶ ይህንን ነገር ያለው ነባራዊ ሁኔታ ስለ ቁፋሮ በደንብ ማየት የሚፈልግ ሰው ካለ በምን መልኩ ሊያገኘው ይችላል? እንዲሁም ውጭ ሀገር ያሉ ሰዎች እንዴት ነው ኮሚኒኬት ሊያደርጉ የሚችሉት የሚለውንም እንዲሁም ያው ቀረ የምትለው የምትጨምረው ነገር ካለ በመጨረሻም ያው እድሉን እንስጥህ። የሳይቱን መጥተው ማየት የሚፈልጉ ተጨማሪ መረጃ ደግሞ ጠይቀው የዋጋ ሊሆን ይችላል ሌሎችንም ዲቴይል መረጃዎችን ማወቅ ለሚፈልጉ ከታች ስልክ ቁጥር ማስቀምጥ ይሆናል ረዳይ ብለው ሊደውልልኝ ይችላሉ። ሀገር ውስጥ ላሉ ደንበኞች ስልክ ቁጥሬን ደውለው ሳይቱ ማየት ይችላሉ። ዲያስፖራ ወገኖቻችን ደግሞ ሁለት አይነት አማራጭ አላቸው። አንደኛ በተወካይ በኩል ሳይቱ ድረስ ልከው የሚፈልጉትን መረጃ መውሰድ ይችላሉ። ሁለተኛ እዛ ሆነው ተወካይ የለኝም ካሉ ደግሞ የቤቱን ሙሉ መረጃ በቪዲዮ ኮል ዋትስአፕ ላይ ደውለውልን ምን መረጃ መውሰድ ይችላሉ። ምናልባት ቀረ የምልህ ነገር ምንድነው? አንደኛው ነገር ከመንግስት ጋር የተስማማ እስከሆነ ድረስ ውሉ ላይ አስገዳጅ ነገር አለ። ምክንያቱም ዙሪያው እንደምታየው ካዛንቺስ በኮሪደር ልማት የለማ መንደር ነው። ስለዚህ ይሄ ሳይት ረጅም ጊዜ እንዲወስድ አይፈለግም። ምክንያቱም ቤተ መንግስት አጠገብ ነው ያለው። ቶሎ ሳይቱን ተረክቦ ለሚያስፈልገው አገልግሎት የሚውል ይሆናል ማለት ነው። 70% ራሱ ሪል ስቴት ይጠቀመዋል። 30% ደግሞ መንግስት ለሚፈልገው አገልግሎት ስለሚያውለው ቶሎ በፍጥነት እንዲያስረክብ አግሪመንት ላይ ያለ። ይሄ ደግሞ ለቤት ገዢዎች ቶሎ ቤትን ተረክበው ከፈለጉ ለመኖሪያ ካልሆነ ደግሞ ለማከራየት ቶሎ ወደ አገልግሎት መግባት የሚችልበት አጋጣሚ ያለው ማለት ነው። አመሰግናለሁ። በጣም ከልብ አመሰግናለሁ። እንግዲህ ምናልባት ተጨማሪ መረጃዎችም ሲኖሩ ያው ተጨማሪ ሌላ ጊዜ ላይ እጄን ለመመጣ ነው የሚሆነው። ለአሁኑ ከልብ አመሰግናለሁ። በጣም ከልብ አመሰግናለሁ። እኔም አመሰግናለሁ።